ቴዲ አፍሮ ቴዎድሮስ ካሳሁን ቴዲ አፍሮ ከሰዋሰው መልቲሚዲያ ጋር ባለው ውል መሰረት በሰዋሰው መልቲሚዲያ አማካኝነት አዲሱን አልበሙን ኢትዮሪካን እንደሚለቅ ነበረ። ግን በመጨረሻዎቹ ሰዓታት በተደረጉ ንግግሮች እንግዲህ ሁለቱ አካላት ቴዲ አፍሮና ሰዋሰው መልቲሚዲያ መለያየታቸው ተሰምቷል። እኛም ጉዳዩን በተመለከተ ወደ ሁለቱ ወገኖች ለመደወል ሞክረናል። ከሰዋሰው መልቲሚዲያ ሰዋሰው መልቲሚዲያ ስራ አስኪያጅ የሆነውን ሀብቱ ነጋሽን አነጋግረነው ነበረ። እውነት ነው፣ ተለያይተናል። በሰዋሰው መልቲሚዲያ የቴዲ አፍሮ አልበም አይወጣም፣ በራሱ መንገድ ይወጣል። እንግዲህ ልዩነቶች ነበሩ፣ ተነጋገርን። 3 ዓመት ተኩል አካባቢ በአጠቃላይ እንግዲህ ያው አልበሙን በመጠበቅ ውል ካሰርን ጀምሮ ያው ምናልባት ከ2 ዓመት በፊት ይወጣል የሚል ፍላጎት ነበረን። ከዛ ጊዜ ጀምሮ እየጠበቅን ነበረ። ግን በመጨረሻ ሰዓት ላይ አንዳንድ እኛ መፍታት የማንችላቸው ነገሮች ገጠሙንና ለእኛም ለቴዲም መልካም የሚሆነው ነገሩን መቋጨት እንደሆነ በማመን በሰላም ተለያይተናል። በማህበራዊ ሚዲያ ላይ እንደተወራው አይነት የጸብ መለያየት አይደለም። ተነጋግረን በመከባበር በጨዋ ደንብ ነው የተለያየ ነው ብለውናል። እንግዲህ ሀብቱ ነጋሽ ቴዲ ትልቅ አርቲስት ነው፣ የምንወደው አርቲስት ነው፣ መልካሙን እንመኝለታለን ብለው ነበረ ብለውናል። ሁሉ አዲስ ማለት ነው። እስከ ባለፈው ሳምንት ግን በዳግማዊ ትንሳኤ አብረን እንደምንሰራ እናቅ ነበር። መጨረሻ ላይ የመጡ ነገሮች መፍታት የማንችላቸው ነገሮች ናቸው የጠበቁን። ስለዚህ በእነሱ ምክንያት እንግዲህ ተለያይተናል የሚል ነገር ነግረውናል። ከዛ በተጨማሪ ያው የገንዘቡ ጉዳይም እንዲሁ በማህበራዊ ሚዲያም ብዙ ሲወራ ስለነበረ ቴዲ አፍሮ ገንዘብ መልሷል የሚለውንም ጉዳይ በተመለከተስ ምንድነው ስንል አቶ ሀብቱ ነጋሽን ጠይቀን ነበር። እውነት ነው፣ ይህን ጉዳይ በተመለከተም ጨርሰናል። ሙሉ ለሙሉ ከዚህ በኋላ ከቴዲ አፍሮ ላይ ይህንን እንጠብቃለን የምንለው ነገር የለም። ሁሉንም ነገር በፋይናንስም በምንም ነገር ጨርሰን ነው የተለያየ ነው የሚል ነገር እንግዲህ ተነግሮናል ማለት ነው። ከዛ በተጨማሪ ደግሞ ያው ጉዳዩን በተመለከተ ወደ ቴዲ አፍሮ ማኔጀር ወደ ጌታቸው ማን ጉዳይ ወደ ጋዜጠኛ ጌታቸው ማን ጉዳይ ደውለን ነበረ። ከተወሰኑ ቀናት በኋላ ጉዳዩን በተመለከተ ያው መረጃ እናጋራለን የሚል ነገር እንግዲህ ለሁሉ አዲስ ነግረውናል። ስለዚህ ያው በቀጣዮቹ ቀናት ደግሞ አዲስ ነገር ካለ የምንሰማ ይሆናል። ምናልባት አሁን ባለው ሁኔታ የቴዲ አፍሮ አልበም ምናልባት በራሱ የዩቲዩብ ቻናል እንደሚወጣ ነው እንግዲህ እስካሁን እየወጣ ያለው ነገር የሚጠቁመው፣ እየሰማን ያለነው ነገር የሚጠቁመው። እንደሚታወቀው ቴዲ አፍሮ ከበረከት ተስፋዝጊ ጋር ወደ 9 ስራዎች እንደሰራ ባለፈውም ስናነሳ ነበር። ማርቨን ወይም ማሩ አለማየሁ ሌሎቹን ስራዎች ሰርቷል። ወደ 12 ትራኮች እንደነበሩት ሲነገር ነበረ። የተለያዩ ሰዎችም አብረውት ሰርተዋል። አንድ ፎቶ እንደውም ሲሽከረከር ነበር ከሰላሚኖ ወይም ደግሞ ከሰላም ስዩም ጋር አንድ ፎቶ ተነስቷል እና በዚህ አልበሙ ላይም ጊታር እንደተጫወተለት እየተነገረ ይገኛል። ምናልባት በዚህ አልበም ላይ ይካተት አይካተት እርግጠኛ ባንሆንም ከአስጌ ጋር አስጌ ዴንዳሾ ከሱ ጋር አንድ ስራ ሰርቶ እንደነበረም ደግሞ አንዳንድ ለጉዳዩ ቅርበት ያላቸው ሰዎች ነግረውናል። ዞሮ ዞሮ ሚያዝያ 11 ቀን ግን የሚወጣበት ቀን በጊዜያዊነት ቀጠሮ እንደተያዘ ነው እየሰማን የምንገኘው። ምናልባት በቀጣዮቹ ቀናት ከቴዲ አፍሮ አካባቢ የምንሰማቸውን ነገሮች ደግሞ ከነሱ ሰምተን ለአድማጮቻችን ለማድረስ እንወዳለን። ኢትዮሪካ አዲሱ የቴዎድሮስ ካሳሁን ቴዲ አፍሮ አልበም ግን በጣም በጉጉት እየተጠበቀ ይገኛል። በቀጣዮቹ ቀናት እንግዲህ አንድ አዲስ አልበም ወደ ጆሮአችን ይገባል ብለን እንጠብቃለን። ዞሮ ግን ያው ለፋሲካ አልደረሰም ማለት ነው። ለዳግመ ትንሳኤ አይደለም ቀድሞ የሚተዋወቅ ተብሎም ተስቦ የነበረው ለዳግመ ትንሳኤ ነው።